ለመጽሐፍ ቅዱስም ቀደም ገልጸናል። በምሳሌነት እንኳን መጽሐፍ ቅዱስ ላይ እንሆ የምንመለከተው አለ። ጌታ ተጠምቆ ወደ ዮርዳኖስ ሄዶ ተጠመቀ። እኛ ያንን እንኳን በተግባር ነው የምናስበው። ጌታ ሐዋርያቱን እግር አጠበ አይደለም ማንበብ፣ ጳጳሳቱ ካህናቱ የሕዝቡን እግር ያጥባሉ። የኢትዮጵያ ቤተክርስቲያን ምሳሌነቷ እኮ ረቂቅ ነው። ወንድና ሴት እንኳን ተለይቶ የሚቆምባት እኮ ናት። ለምንድነው ቢባል እኮ ኖ በመርከብ ውስጥ እንደነበረ ለማሰብ እኮ ነው። ማንነውና ዛሬ የዴድ ሲ ስክሮልስ የኢትዮጵያ መጽሐፍት ከዓለም ላይ ጠፍተው መጽሐፍት የተገኘባት ሀገር ኢትዮጵያ አይደለችም እንዴ? እንዴት መጽሐፍት አታውቅም? ገዳማቱ ጠብቀው ያኖሩት ዮዲት ብትዘምትባት መጽሐፍቷን ለማቃጠል 40 ዓመት መጽሐፍቷን አቆይታ አህመድ ግራይ ቢመጣ መጽሐፍቷን አቆይታ ይሄን ሁሉ ፈተና አልፋ መጽሐፍት የተገኘባት ሀገር የበረከት ሀገር ህዝቡን በበረከት የመላች ናት። ረሃብና ችግርም የትላንትና ችግር ነው። ኢትዮጵያ የበረከት ሀገር ናት። ችግሩ የኔና የሌሎች ሰዎች እንሆ ስጋዊ አስተሳሰብና አለመስማማት እንጂ እግዚአብሔር በረከት ሰጥቶናል። ይልቅ እንስማማ፣ በበረከት እንኑር፣ ወንዞቻችንን እንጠቀም፣ ምድራችንን እንጠቀም እንጂ አንዱ ባንዱ ላይ እጁን እየጠቆመ ሃይማኖትን ባንነካ መልካም ነው። ኢትዮጵያ የበረከት ሀገር ናት። እስከዛሬ ኖረችው በበረከት በኦርቶዶክስ ተዋህዶ እምነት ነው። ሌሎችም ደግሞ እንዳቅማቸው ባለው ኢትዮጵያን በበረከት ለማኖር ሁሉም ይነሱ። ቀደም ዘርዝር ያለው ሁሉም ይነሳ፣ በየእምነቱ ለልማት ይነሳ እንጂ የእምነቱ የዚህ ረሃብ ችግር እቺ ቤተክርስቲያን ናት ብሎ ገዳም ላይ ግን ማነጣጠር መልእክቱ ሌላ ይመስላል ነው ማለት። እግዚአብሔር ይስጥልኝ። እንግዲህ ወደ ሌላው ጥያቄ ያቀርባለሁ። በዚህ ጥያቄ ላይ በቂ ምላሽ ሁለታችሁንም ሰጥታችሁኛል። ለዶክተር ጥያቄ የማቀርባለኝ የሚቀጥለው ጥያቄ በዓለማችን ታሪክ ውስጥ በሰዎች ትእዛዝ ሃይማኖቶች ሊጠፉ ይችላሉ ወይ? የጠፉት ሃይማኖቶች አሉ ወይ? ይሄንን ጥያቄ ሊመልስልኝ ይችላሉ ፓስተር? በምን ትእዛዝ? በሰዎች ትእዛዝ፣ በግለሰቦች በሰዎች ትእዛዝ የጠፉ ሃይማኖቶች አሉ ወይ? ሃይማኖቶችስ በሰዎች ትእዛዝ ሊጠፉ ይችላሉ ወይ? የምን ሃይማኖት ነው? ለምሳሌ ትላልቅ ሃይማኖቶች እንደ ክርስትና ያሉ፣ እንደ ቡዲዝም ያሉ፣ እንደ ሂንዱይዝም ያሉ በስደት አልፎ አሉ። ትናንሽ ግን ይሄ ጥቃቅኑ በየቦታው ይነሳሉ፣ ይወርቃሉ፣ ይጠፋሉ። ክርስትና ከሆነ ክርስትና በኢሳትም ውስጥ ቢሆን በዘመናቱ በተነሱ ፈላስፎችና ኮሙኒዝም እንኳ የማይነካ ሆኗል። ዛሬ ትላንትና ከቻይና የመጣችውን አንዲት እህት አናግራት ነበር። ቻይና ክርስትናን በግልጽ የተቀበለችበት ዘመን የለም። ነገር ግን ዛሬ 100 ሚሊዮን የቻይና ሕዝብ ጌታን ተቀብሎ እያመለከ ነው። እና ስለዚህ በሰው ክርስትና አይጠፋም። ሌላ ከሆነ ሌላ ማንኛውም ክሽክሽ ሃይማኖት ከሆነ ሊጠፋ ይችላል። ይሄንን ጥያቄ ላነሳ የተነሳሁት ከአንድ ንግግሮ ነው የነገታ በዚህ ንግግሮ ላይ ይህ ሃይማኖት ካልጠፋ የሚል ንግግር ሲናገሩ እሰማለሁ ሰምቻለሁም። ይህ ከምድር ላይ ተጠራርጎ ካልጠፋ ነው የሚለው ኃይለ ቃል እንደው ከምድር ላይ ተጠራርጎ ካልጠፋ የሚለው በአንድ ግለሰብ በአንድ ሰው ሃይማኖት ሊጠፋ የሚችላል ወይ የሚለውን ጥያቄ እንዳነሳ ስላደረገኝ ነው። እስቲ ያድምጡት አንዴ። ኢትዮጵያ ከዚህ ከዘመናት ጉስቁልና የምትወጣው ይህ ነፍሷን ያሰረው ፍሬ ቢስ እምነት ከምድሪቷ ተጠራርጎ ይወጣል። እሺ ለዛ መልስ እሰጣለሁ። ይሄን ማለቴ እኔ ኦርቶዶክስ ቤተክርስቲያን ትውጣ ወይም ደግሞ ከምድሪቷ ትሄድ ማለት አይደለም። በየአደባባዩ ባስተማርኩት በየቦታ ባስተማርኩት ይሄ ግልጽ ነው። ኦርቶዶክስ ቤተክርስቲያን ታሪካዊ ስፍራ አላት። ወንድማችንም ሲናገሩ እንደዚህ ነች። ይሄንን እኮ አውቃለሁ ነው። ምንድነው እኔ ያልኩት ምንድነው? ሰውን የሚያስር እንደ ኢየሱስ ክርስቶስ ቃል የማያኖር ልምድ ማለት ይሆናል እዛ ላይ ወይም ባህል ሰውን የሚያስር እንዳይሰራ የሚያደርግ ህልም እንዳያልም ራእይ እንዳያይ እንዳይተጋ የሚያደርግ ነገር ሁሉ ከምድሪቷ መውጣት አለበት ባይ ነኝ። አሁንም መውጣት አለበት። ስንፍና ከምድራችን ይውጣ። እንግዲህ አንድምታዊ ፍልስፍናውን ሰማሁ። ባለፈው የተናገሩትንም ሰማን ሁላችን። መምህርን እጠይቃለሁ። መምህር ወደ ሀገራችን ታሪክ ለመልሶትና የኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያንንና እምነቷን ለማጥፋት የተደረጉ ሙከራዎች ነበሩ ወይ?
ውጤታቸውስ ምን ነበረ? አንድ ጊዜ እናደምጣለን። እሺ እንግዲህ ባለፈው ሳምንት ስንነጋገር የተከበሩ ፓስተር በራስዎት ላይ የሞት ፍርድም በይነው ነበረ። ምንድነው ይሄንን ብለዋል በሚባልበት ሰዓት ላይ አላልኩም አልወጣኝም ብለው ነበር። ይሄንን የምትሰሙ ሰዎችም እንደሰማችሁ እርግጠኛ ነኝ። አሁን ደግሞ ፍልስፍናው ሌላ ሆነና ተገለበጠ። ጌታ በወንጌል ላይ ምንድነው የሚለው? ከአንድ አፍ ሁለት ቃል እንደማይወጣ ሲናገር አንድ ምንጭ ጥሩ ውሃ ከሆነ የሚያመነጨው ጥሩ ውሃ ነው። አንድ ዛፍ ብርቱካን ከሆነ የሚያፈራው ብርቱካን ነው። ከወይን ኩርንችት አይለቀምም። ስለ ኦርቶዶክስ ተዋሕዶ ጥሩ መስክሮ ከሆነ አንድ ሰው ሁልጊዜ አንደበቱ ያ ነው መመስከር አለ